ዓለም አቀፍ የሻማ ማብራት ፕሮግራም የአማራ ሞት ይብቃ ስለ እህቶቻችን ስለ አባቶች ስለ ምዕመናን ዝም አንልም በሚል በመጪው ህዳር 6 ቀን 2018 ዓ.ም ወይም ኖቬምበር 15 2025 ከ6 ፒኤም ጀምሮ ይከናወናል። ፕሮግራሙ ቨርቹዋሊ ወይም በኦንላይን የሚካሄድ ሲሆን በዋናዋና የሚዲያ ቻናሎች በቀጥታ ይካሄዳል። በአማራ ማህበራት ህብረት ሰሜን አሜሪካ ፋናና ከአማራ ሚዲያ ካውንስል ጋር በተዘጋጀው በዚህ ፕሮግራም ላይ እንዲሳተፉ ጥሪ ቀርቦሎታል። በመላው ስዊዘርላንድና አካባቢው ዓለም የምትኖሩ ኢትዮጵያውያን ትውልድ ኢትዮጵያውያን በሙሉ እንዲሁም ለአማራ ተወላጆችና አማራውያን በሙሉ በንጹሃን ላይ በተለይ በአማራ ሙስሊምና በኦርቶዶክስ ላይ ያነጣጠረ ዘር ማጥፋት ጥቃት አምባገነኑ የብልጽግና አገዛዝ በቃ ለማለት ሰባዊነት ለሚሰማችሁ ኢትዮጵያውያን በሙሉ ጥሪ እናቀርባለን። የፊታችን ኖቬምበር 21 ከዕለቱ 12 ሰዓት ተኩል እስከ 16 ሰዓት እንባ ብቻ በቂ አይደለም ለአማራ እናቶች ፍትህ ይሁን በሚል መርህ ታላቅ የተቃውሞ ሰልፍ ይካሄዳል። በጄኔቫ በተባበሩት መንግስታት ድርጅት ጽሕፈት ቤት ፊት ለፊት በመገኘት አምባገነኑ የብልጽግና መንግስት እየፈጸመ ያለውን ግፍና የዘር ማጥፋት ጭፍጨፋ እንዲሁም የእምነት ተቋማትን የማውደምና ሙስሊምና ክርስቲያኑን ለማጣላትና ለማጋጨት ዘመናት አብሮነት የነበራቸውን አንድነት ለማጥፋት እየሰራ ያለውን ሴራ ለማጋለጥ በዩናይትድ ኔሽን ወይም በተባበሩት መንግስታት ድርጅት ጽሕፈት ቤት ጄኔቫ ስዊዘርላንድ በመገኘት ድምጻችንን እናሰማለን። ኑ ሰባዊነት የሚሰማችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ በዚህ ዕለት በመገኘት ግራችንን ሊያጠፋ የተነሳውን የብልጽግናን ጅምላ ጨራሽ ጨፍጫፊ ቡድን ለማዋረድ ከኛ ጋር ኖቬምበር 21 ከቀኑ 12 ሰዓት ተኩል በተባበሩት መንግስታት ድርጅት ጽሕፈት ቤት ጄኔቫ ፊት ለፊት ድምጻችን እናሰማ። እናመሰግናለን። አዘጋጅ የአማራ ማህበራት በስዊዘርላንድ። በተለያየ ርዕሰ ጉዳዮች ላይ ሳይታክት ሳይሰለች ማንኛውንም በጎ ነገሮች ለሀገሩ እየተመኘ እሴት እየጨመረ የሚያስተምር የሚያነቃ ፕሮግራሞችን እየሰራ በካናዳና አካባቢው ያሰራጨ የሚገኘው ብርሃን ቴሌቪዥን እነሆ 15 ዓመታትን አስቆጠረ። እንኳን አደረሳችሁ እንኳን አደረሰን። ይህንኑ በማስመልከት ልዩ ክብረ በዓል አዘጋጅቷል። ኖቬምበር 15 2025 ከ6 ፒኤም እስከ 12 ኤኤም 515 ብሮድቪው አቬኑ በልዩ ዝግጅት ይጠብቃችኋል። በዚህ በዓል ላይ ለማህበረሰቡ ልዩ አስተዋጽኦ ያደረጉ ይሸለማሉ። የሙዚቃ ዝግጅትና የራት ፕሮግራምን በምሽቱ ይኖራል። ብርሃን ቴሌቪዥን ተመልካቾች፣ አድማጮችና ተሳታፊዎች አብራችሁን እየደከማችሁ ያላችሁ ሁሉ ወደፊትም ከዚህ በተሻለ ዝግጅትና ስራ ወደ እናንተ ለመድረስ ትጋቱን ይቀጥላል። ብርሃን ቴሌቪዥን ኑ አብረን እንስራ ይላችኋል። የማይቀርበት ቀጠሮ ብርሃን ቴሌቪዥን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በተለያዩ ርዕሰ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር መረጃ ክፍለ ጊዜ ነው ይዘን እየቀረብ ነው። በመላ ኢትዮጵያ ህዝባዊ እምቢተኝነት በተለያዩ ጉዳዮች የተከሰተ ነው። የህብረተሰቡ ክፍሎች አጀንዳዎችን በመያዝ ወደ አደባባይ በመውጣት ብሶቱን እያሰማ ይገኛል። ይህንን የተበታተነውን የህዝባዊ እምቢተኝነት እንቅስቃሴ ወደ አንድ ወጥ ፖለቲካዊ ትርጉም ወዳለው ለውጥ ለመቀየር የተለያዩ ፖለቲካ ድርጅቶችን በጉዳዩ ላይ እየመከሩበት እንዳለ ነው ያገኘነው መረጃ የሚያመለክተው። ይሄው ተመልከት፣ ሹፌር እየጮኸ ነው ያለው። ተመልካቾቻችን ሌሎች ርዕሰ ጉዳዮችም አሉ። ከመስፍን አማን ጋር በመሆን የዛሬውን የአንከር መረጃ ክፍለ ጊዜ ወደ እናንተ እናደርሳለን። መልካም ቆይታ።
ተናስተልን መስፍን መሳይ እንዴት ነህ እንደምን ዋልክ እንደምን አመሸህ እንደምን አደርክ ደሰነበትክ እንግዲህ ተገናኝተናል ዛሬ በተለያዩ ርዕሰ ጉዳዮች ወቅታዊ በሆኑ በጣም ወሳኝ በሆኑ ጉዳዮች ላይ ነው የምንነጋገረው ህዝባዊ ቢተኝነት ቀደም ሲል በመግቢያም እንዳልኩት ሰሞኑንም ስናነሳው እንደነበረው በተለያዩ የኢትዮጵያ አካባቢዎች ተከስቷል ይሄ ሰው እየመራው ሳይሆን ብሶት ችግሩ እየገነፈለ የወጣበት ህብረተሰብ ክፍል በአሁን ሰዓት በአዲስ አበባ ጨምሮ ሹፌሮችን በተለያዩ የኢትዮጵያ አካባቢዎች ደግሞ መምህራንን የጤና ባለሙያዎችን እንደዚሁ አደባባይ የሚያስወጡ አጀንዳዎች ተፈጥሯል በአፋርም ራሱን የቻለ ጦርነት አንፈልግም የሚል ህዝቡ አደባባይ ወጥቶ ስሜቱን እየገለጸ ነው በትግራይ ዛሬም የአርሚ 15 ወታደሮች ጦርነት አንፈልግም ብለው መንገድ ዘግተው ትዕይንተ ህዝብ አካሂዷል በየቦታው የሚታየው የህዝቡ ብሶት ተመሳሳይ ነው በአዲስ አበባ ነጋዴዎች ላይ እርምጃ መንግስት እየወሰደ ነው ሱቆች እየታሸጉ ነው ምናልባት ነጋዴዎችም በቀጣይ ወደ አደባባይ ወጥተው ተቋማቸውን ይገልጻሉ ተብሎ ነው የሚጠበቀው ጭምጭምታው እንዳለን የሰማነው ሰሞኑን በአዲስ አበባ ከፍተኛ ፍተሻ ሲደረግ ነበር የሰነበተው ከተለያዩ የኢትዮጵያ አካባቢዎች ወደ አዲስ አበባ ሰው እየጎረፈ ነው ምክንያቱም የሰላም እጦቱ በተለያየ አካባቢ ባለው ጦርነት አዲስ አበባ መሸሻ መሰደጃ ሆናለች በዚህ ተነሳ አገዛዙ ከፍተኛ የጸጥታ ችግር እንደገጠመው ነው ውስጥ ለውስጥ የሚወጡ መረጃዎች የሚያሳዩት መስፍን ከዚህ ጉዳይ እንጀምር አጠቃላይ ካለው የአገሪቱ ወቅታዊ የጸጥታና ደህንነት ሁኔታ ህዝቡ ብሶቱን ለመግለጽ አደባባይ ለመውጣት ከዚህ በኋላ የሚፈራው ነገር የለም ፍራትን እየተገላገለ እንደመጣ ከሚወስዳቸው እርምጃዎች እያየ ነው ምን ትላለህ መስፍን ይሄ እንዲያውም የዘገየ ነገር ነው ኢትዮጵያ ውስጥ እየሆነ ያለው ነገር በጣም የዘገየ ነገር ነው ላይክ አንድ ልጅ በ9 ወር መወለድ ሲገባው አሁን በ11ኛው ወር እንደተወለደ ነገር አድርጌ ነው ማስበው ምክንያቱም ኢትዮጵያ ውስጥ ያለው ችግር ያለው ኢኮኖሚ ቀውስ የኑሮ ውድነት የመሳሰሉት ነገሮች የዛሬ ከ9 ወር በፊት እንዲያውም ይሄ ፕሪማቹር በርዝ ነው የሚባለው ቀድሞ የሚወለድ ነገር ቀድሞ እንዲያውም ጽንሱን የሚያጨናግፍ ነው መሆን ነበር በጣም የዘገየ ነው ግን ተፈጥሯዊ ነው አሁን የምናየው ነገር እጅግ ተፈጥሯዊ ነው ለዛ ነው ብዙ ጊዜ ስንገረም ነበር ታሳውሳለህ አይደል እንዴ ምንድነው ይሄ ህዝብ ምን ነካው ይሄ እኮ ምን ሰማው ነገር በሙሉ የሚያሳየው ነገር ኔጌቲቭ ነው ማለት አሁን ባለው በመንግስት እንት ላይ ውድቀት ነው የኑሮ ውድነቱ የሰላም ማጣጣቱ የኢኮኖሚ ችግሩ የመንግስት ብልግናው ሙስናው ሌብነቱ ምናምን ጥጋቡ ሁሉ ነገሩ የሚያሳየው ነገር ምንድነው ኢትዮጵያ ውስጥ የገቨርንመንት ሲስተም የአገዛዙ ሲስተሙ ፌል ያደረገ ነገር በቃ እነዚህን ችግሮች ለመፍታት ብቃቱም ፍላጎትም እንትንም የለውም አንዳንዴ እኮ ተስፋ ሲኖርህ እስቲ ይሄንን አመት ታግሼ የሚቀጥለው አመት ይሻለኛል የምትለው ነገር የለም ኢትዮጵያ ውስጥ የሚታይ ነገር የለም የከፋ የባሰ እንደሚመጣ ነው የሚለው እና አሁን የምናያቸው ነገሮች በተለያየ መንገድ ቢገለጹም ዋናው እንትኑ መሰረቱ ያለው ምንድነው የአገዛዙ ውድቀት ነው መነሻው አንድ አገዛዝ ዞሮ ብዙ ነገር ከፖለቲካ ጋር የተያዘ ነው አንዳንድ ሰዎች እንደው ፖለቲካ ያገባኝ ፖለቲካ ያመለከተኝ ይላል ኖ ከፖለቲካ ጋር ኢኮኖሚ ከፖለቲካ ጋር የተያዘ ነው ምንድነው ኢቭን ሃይማኖት ጭምር በፖለቲካ ሁኔታ ነው የሚወሰን እና ፖለቲካው ከተበላሸ ፖለቲካው ከወደቀ ፖለቲካ ስንል ደግሞ ስርዓት የአንድን ሀገር የሚያስተዳድረው አንድ ሀገር ጥሩ አስተዳዳሪ ካገኘ ምን አይነት ሀገር እንደሚሆን የምናየው ነገር ነው በመራባያን ሀገሮች በመሳሰሉት ማለት አንድ ሀገር ጥሩ ያልሆነ አስተዳዳሪ ማኔጅመንት ጥሩ ያልሆነ ማናጀር ካገኘ እንዴት ትርምስምሱ እንደሚወጣ ከኢትዮጵያ የበለጠ በነገራችን ላይ ምሳሌ ያለ አይመስለኝም በአንጻራዊነት የተሻለ የኑሮ ሁኔታ የተሻለ የእድገት ተስፋ የተሻለ ምናምን የነበረው የዛሬ 7 አመት ሀገር አሁን በአንጻራዊነት ፍጹም ጨለማ እውነቴን ነው ማለት ፍጹም ጨለማ ምንም ነገር ተስፋ የማይታይበት ሀገር ነው ያለው እና በዚህ ሁኔታ ውስጥ ሰው ሆድ ባይብሰው ላመጽ ባይነሳሳ ምናምን እንደውም ይገርም ነበር ሁሌም እንደው ነገር ነው ምንድነው የሆነው ነገር ይሄ ሱዳን ቢሆን ወይም ደግሞ ማዳጋስካር ምናምን ያየነው የዚህ አንድ 10ኛ ነው ችግር አይደለም የሆነ እኮ መንግስት ሰዎቹ ኮራፕት ሆነው ምናምን እንት ሊያደርጉ ሲፈልጉ ነው ባንግላዴሽ ያየነው ከዚህ እንት ያለው ኬንያ ከዚህ ጋር ጭራሽ ተፈጽሞ ማይገናኝ እና ይሄ አሁን ኢትዮጵያ ውስጥ እየመጣ ያለው ነገር ተፈጥሯዊ ነው የዘገየ ቢሆን ቅድም እንዳልኩ ነው በ9 ወር የሚጠበቅ ጽንስ በ11 ወር እንደተወለደ አድርጌ ነው የምጠብቀው እየተወለደ እንዳለ አድርጌ ነው ቢዘገኝም ግን
ከቀረ የዘገየ ይባላል አይደል ቢዘገየም ግን በሆነ መንገድ አንድ ነገር መፍጠር መቻል አለበት እኔ አሁን የኔ ትልቁ ምክር ምንድነው አንደኛ ሁሉም ባንድ ላይ ቢነሳ መንግስት ሁሉንም አይችልም ሁሉንም ጸጥ ለጥ አድርጎ ማስ መግዛት አይችልም መንግስት ይንበረከካል ታይቷል በኢትዮጵያ ታሪክም በዓለም ታሪክ ይሄ ነው ኢትዮጵያ ውስጥ የጎደለው ነገር ይሄ ነው ሁሉም ባንድ ላይ መነሳት መቻል አለ ሁለተኛ ለውጥ ኢትዮጵያ ውስጥ ከዚህ በኋላ መካሄድ ካለበት በጣም ፍጹም የሆነ ስር ነቀል ነው መካሄድ ያለበት ይሄ ነካነካ አይነት ለውጥ ወይ የሆነ አብይን ዞር አድርጎ ሌላ ብቻ የሆነ ሰው አስቀምጦ እንዳለ ከዚህ ቀደም ወያኔ ምናምን የገነባውን የብሔር ፖለቲካ የምናም ስርዓት የሚያስቀጥል ስርዓት መሆን የለበት ይሄ ነገር መሆን አለበት ሁለተኛ ዝግጁ መሆን አለበት የፖለቲካ ሊቁ የፖለቲካ ፓርቲው የሲቪል ማህበረሰብ መሪው የሚዲያውም ሰው ጭምር ማለት ነው ዝግጁ መሆን መቻል አለበት ይሄ አሁን ህዝቡ ብሶት ይዞት አደባባይ ከወጣ መንግስት ደግሞ ያንን መቋቋም አቅቶ ከተሸነፈ እና በዚህ መሃል የተዘጋጀ ኃይል ከሌለ በቀላሉ ይሄንን የፖለቲካ ክፍተት ሊጠቀሙበት የሚችሉ ኃይሎች አሉ አደገኛ ኃይሎች ማለት ነው አንደኛው ጽንፈኛው ኃይሎች ማለት ኦሮሞ ብልጽግና ውስጥ ያለ ምናልባት ከአብይም 10 እጥፍ የባሰ ጋኔኖች አሉ ከዚህ የበለጠ ጥፋት ላይ ያደርሱ የሚችሉ እንትኖች አሉ ወታደሮችም ዝም ብሎ የሚቀመጡ አይመስለኝም በራሳቸው መንገድ የህዝቡን የለውጥ ፍላጎት የለውጥ ስሜት ጠልፈው ልከውን አብይ አህመድ እንዳደረገው ማለት 2018 2017 እኮ ህዝቡ እኮ ከውስጥ የመጣ ጄኑን የሆነ የለውጥ ፍላጎት ነው የነበረው እነዚህ ሰዎች ቤተ መንግስት ውስጥ ተደብቀው አድብተው እንደ ድመት ስልጣን ሲጠብቁ የነበሩ ኃይሎች ናቸው ልክ ህዝቡ መንቀሳቀሱን ሲያዩ አድርባይነታቸውን አገልጋይነታቸውን አሽከርነታቸውን እርግፍ አድርገው ትተው የህዝብ ወገንተኛ መስለው የህዝብ አዳኝ ሆነው መጡ ህዝቡ ያኔ ምንም አማራጭ አልነበረው ተቋሚው እንደምታስታውሰው ፍርክርኩ ይወጣ ነበር የነበረው እና በቃ ሙሴ መጣ ራይ መጣ ተብሎ ያኔ ተቀበለ ይሄው እንደምናየው መቀመቅ ውስጥ ነው ያስገባል ስለዚህ ይሄ አሁን ያለው ነገር መምጣቱ እንደውም ከመዘገየቱ በቀር መምጣቱ የማይቀር ነበር ተፈጥሯዊ ነው በዚህ በሶሻል ሳይንስ በሪቮሉሽነሪ ቲዮሪ እንደዚህ አይነት ነገሮች ብዙ እንትኖች አሉ ይሄ እንደዚህ አንድ አመጽ አንድ ህዝባዊ አብዮት ወይም ደግሞ መነሳሳት ከመፈጠሩ በፊት የሚፈጠሩ እንትኖች አሉ የኢኮኖሚ ውድቀት የመንግስት መበስበስ የሥርዓት መበስበስ በአጠቃላይ ቢሮክራሲው መሽመድመድ ብዙ ነገሮች አሉ ኢትዮጵያ ውስጥ እነዚህ ነገሮች እኮ የተሟላ ናቸው ኢስ ኮምፕሊት ይሄ ኮንዱሲቭ ኢንቫይሮንመንት ይባላል ምቹ ሁኔታ ኢትዮጵያ ውስጥ አብዮት የሥርዓት ለውጥ ለማካሄድ በጣም የተመቸ ከበቂ በላይ የተመቸ ሁኔታ ያለበት ሁኔታ ነው እና መስፈን ወደ ንምጣና በተለይ ሰው አሁን ፍርሃትን መገላገሉ ነው ከምንም በላይ ትልቁ ነገር ችግር እንዳለበት ያወቀ በጣም መንቀሳቀስ የማይችልባቸው ብዙ ነገሮች ማህበራዊ ኢኮኖሚያዊና ፖለቲካዊ ጭቆናዎች ያሉበትም ግድ የለም የባሰ ሊመጣ ይችላል ስርዓቱ በሚወስደው እርምጃ ግድያን ጨምሮ በርካታ የተለያዩ እርምጃዎችን በመውሰድ ነው እንግዲህ ሰው በፍርሃት ቆፈን ውስጥ እንዲደበቅ ያደርገው አሁን ግን ሰው ያንን ፍርሃት እየተገላገለ ይመስላል አንድ ተከታታይ የሆነ የሰው ራሱን እየቀረጸ በሶሻል ሚዲያ ላይ የሚለቃቸው ነገሮች እየታዘብን ነው እየበረከቱ መጥተዋል እንዲህ አይነት ድምጾች ከዛው ከአገር ቤት ነው እስቲ አንድ ወጣትን እንስማ እሱ የሚናገረው ነገር ምናልባት እያንዳንዱ ኢትዮጵያዊ ቤት ያለውን ስሜት ነው የገለጸው እስቲ እንስማው ገጽታ ግንባታ ብቻ ለአንድ ሀገር ምንም አይጠቅም አስረግጬ ነግራቸዋል ለአንድ ሀገር እድገት ገጽታ ግንባታ በጣም እኔ ምን ልበላችሁ እባካችሁ ሰው የቸገረው ቤዚክ ኒድስ ነው የሚበላው የሚያርፍበት የሚለብሰው ነው እንዴ በቃ ከቁጥጥር ውጭ እየሆነ ነው ማን ነው ኃይል ሊለው የሚችለው እንዴ ህይወት እኮ እንዲህ ከቀጠለ በተአምር አይዘለቅ እውነት እላችኋለሁ አይዘለቅም ሁሉም በየቤቱ አኩርፎ ነው ያለው እኔን ጨምሮ እኔም አኩርፎ ያለው ምን ማለት ነው ምን አለ ቆይ እኔ የምለው ምን አለ መሪዎች ወጣ ብላችሁ ህዝቡን ብታዩ ምን አለ የህዝቡን ኑሮ ውስጡ ገብታችሁ ብታዩ በጣም ነው ማዝነው
አገር ማስተዳደር ማለት እንደዚህ አይደለም። የሰው ልጅ ይቀድማል። ፕሊስ እባካችሁ ሀገር ለማስተዳደር እድሉን አግኝታችሁ ስልጣን ላይ ያላችሁ ሰዎች እያንዳንዱ የቀን ፍጆታ ዴይሊ አንድ ሰው ዴይሊ ሊጠቀማቸው የሚችሉት ግብአቶች የምግብ ግብአቶች ልብሱም ቤቱም ምናምን ተውት የት እንደሚያርም አናውቅም። እኔ ራሱ በጣም እየገረመኝ ቢያንስ መብላት የሚችልበት ነገሮች ሁሉ አናት ነክተው ላይ ወጣው። መስፍን በጣም ረዘም ያለ ነው የልጁ ንግግር። እንግዲህ ብሶቱን ሁላችንም እንረዳው ነው። እውነት ለመናገር በጣም ከፍተኛ ብሶት ነው። የሁሉ የህብረተሰብ ክፍል ድምጽ ተመሳሳይ እንደሆነ ነው ያየነው። ከዚህ ቀደም አንዲት እህታችን እንደዚሁ በአገር ቤት መኖር አልቻልንም፣ የሚገርመው መሰደድም አልቻልንም። ፓስፖርት ለማውጣት 2 ዓመት ነው የሚጠይቀው። መውጣትም መግባትም አልቻልንም። ምንም ነገር የምንችልበት ሁኔታ የለም። የዚህ ዘመን ወጣቶች ምን እያስባችሁ ነው ብላ ከዛው ከአገር ቤት ያስተላለፈችው መልእክትም ሰምተናል። መስፍን ሰው ፍራቱን እየተገላገለ ነው። ቀደም ሲል ያልካቸው ነገሮች አሉ። በጣም ረፍዷል፣ ግን ከመቅረት ይሻላል። ምን መደረግ አለበት? ማን ነው የሚያስተባብረው? ኢትዮጵያ ካለችበት የብሔር የተለያዩ ነገሮች የዘለሉ ጥያቄዎች እየመጡ ነው። ቤኒሻንጉልና ኦሮሚያ መምራን አንድ አይነት ጥያቄ እያነሱ ነው። ደቡብ ኢትዮጵያና እንደዚሁ ጋምቤላ አንድ አይነት ጥያቄ እያነሱ ነው። የሹፌሮች ድምጽ ዓለም አገር አቀፍ ድምጽ ነው። በክልል የሚወሰን አይደለም። ምናልባትም ይሄንንም ልንከታተለው እንችላለን። ለቪዲዮ ጥራት ይቅርታ እንጠይቃለን። ሹፌሮች እየተገደሉ ነው፣ እየተመቱ ነው። ይሄው ተመልከት፣ ሹፌር እየጮኸ ነው ያለው። መስፍን እነዚህ ከባድ ተሽከርካሪ ሹፌሮች የኮቴ አምጡ ብለው ሚሊሻዎች ናቸው አስቁመው እየደበደቧቸው ያሉት። ሚሊሻዎች የሚከፍሉት የምን እንደሆነ አያውቁትም። በየከተማው የኮቴ አምጡ ይባሉ። በተለይ ከኦሮሚያ ክልል አዲስ አበባ ላይ ሰሞኑን ሰልፍ ተደርጓል። ሹፌሮች ናቸው ሰልፍ ያደረጉት። ሰው በቃ ፍራቱን እየተገላገለ ነው። ግን ይህንን ወደ አንድ ሀገራዊ ለውጥ መቀየር ይገባል። የፖለቲካ ፓርቲዎች ህዝቡ እንደዚህ ተዘጋጅቶ ሲመጣ ማስተባበርና መምራት አልቻሉም። እነሱ አሁንም ከምርጫ ጋር በተያያዘ ያለውን ክፍተት ነው ተጠብቀው የመድረኩን እየተጠቀሙ ያሉት። እንዲህ አይነት የህዝብ ድምጽን ሰላማዊ በሆነ መልኩ እንዲገልጽ ማስተባበር ኃላፊነት አለባቸው። ህዝቡ እየቀደማቸው ነው። እነሱ በጣም ወደ ኋላ ይቀሩ ይመስላልና መስፍን እዚህ ላይ ምን ማለት ይቻላል? ይሄ የማይቀር አብዮት የማይቀር ጄኔሬሽን ዚ ኢትዮጵያ ላይ እየታየን ያለው ነው። የልጁን ቪዲዮ አይቼዋለሁ። አንተም ልከህልኝ አይቼው ሙሉ ነው አይቼዋለሁና ብዙ የሚያስብል ነው። ብዙ ነገር የምታወጣለት ነው። አንደኛ ለድፍረቱ በጣም እንትና ድፍረቱ እኮ አይደለም እኮ ችግሩ ከፍርሃት እየደረሰባቸው ያለው ችግር የኑሮ ውድነቱ መከራው ምናምን ከፍርሃታቸው በለጠ። አንዳንድ ሰው እኮ ፈሪም ሆኖ እኮ አማራጭ ሲያጣ ያ ፍርሃቱ እንትን የሚልበት እንትን አለ። አይ ቲንክ ኢትዮጵያ ውስጥ ጭቆናው መከራው ፍርሃቱን እንትን አደረገው። በቃ ደፈጠጠው። የመጣው ይምጣ የመጣው ቢመጣ ምናምን ብሎ እንትን ያለው ነገር ነውና ይሄ በጣም ብዙ ቁም ነገሮች ነው ያነሳው። በቃ ይሄ አንዳንድ ሰዎች የግለሰብ የአንድ ግለሰብ የተናጠል ታሪክ አይደለም፣ የብዙ ሰዎች ቤት ነው። በቅርብ አንድ ወዳጅ ነበርና ኢትዮጵያ ነው ያለውና ደውዬ ስናወራ ነበርና እንዴት ነው ኑሮም ስለው በአንድ ጥሩ ምሳሌ ነገረኝ። ምን አለ መሰለ ሚስቴ ገንዘብ በሰጣት አይበቃም ማለት ጥሩ ስራ እኮ ያለው ጥሩ ደሞዝ ያለው ምናምን ነው አለ እና አንድ ቀን እሷ መራራትና እንካ በቃ አንተ ራስህ ሂድና አስቤዛ ግዛና ብላ ላስቲክ ሰጣኝ፣ ምንድነው ፌስታል ሰጣኝ፣ ሂድና ግዛ ብላ እንትን አለችኝ አለ። ገበያ ወጣውና እውነቴን ነው ብላ አታምነኝም አለ። እንደዚህ ሁለት በቃ 20,000 ብር አውጥቼ አንድ ፌስታል ነው ለፌስታል አልሞላም አለ። ብሩ መላ ገባ 20,000 ብር ምናምን ነገር ነው ያወጣሁት አለ። ዘይቱ ስንት ሺህ ዘይት 1,000 ከምናምን ነው ምናምን ብቻ ፌስታል አልሞላም አለ። ከዛ ደነገጥኩ አለ። ቤት እየሳኩ ነው ሄድኩት አለ። ማለት በቃ እሷም ቴስት እንትን ተመልከት በቃ ይሄው ቅመሰው አይነት ነገር ይሄ ማለት የኢትዮጵያውያን ኦልሞስት ሚሊዮኖች አይደለም፣ አጠቃላይ የ120 ሚሊዮኑ ህዝብ
ታሪክ ነው የ120 ሚሊዮኑ ታሪክ ነው ሲቀነስ ካድሬና የብልጽግና ሆዳም ኃይል ማለት ነው እነሱ ደግሞ ማክሲማም 1 ሚሊዮን አይሙሉ 119 ሚሊዮን ቢሆኑ ነው የኢትዮጵያ ህዝብ የተቀረው 1 ሚሊዮን የማይሞላ በተቀረው ህዝብ ሰቆቃ በተቀረው ህዝብ ችግር በተቀረው ህዝብ መከራ እየጠገበ የሚያጋሳን ያለው በነገራችን ላይና የልጁ እንትን እኔ እንዳልኩ በቃ ይሄ ዝም ብሎ አንድ ሰው የተናጠል ታሪክ አይደለም በጣም የብዙ ሚሊዮን ኢትዮጵያውያን ታሪክ እንትን ነው ብዙ ነገር ነው ያነሳው በቃ የማይቀመስ እኔ አንዳንዴ ምን አይነት ታምረኛ ሀገር ነው ኢትዮጵያ የሚባል ሀገር ታምረኛ ሀገር ነው የምትለው የምትሰማው ነገርና የሰው ኑሮ ሁኔታ ስታየው ታምረኛ ሀገር ነው ያውላ ሰው ገብቶ ጠግቦ በልቶ ምናምን እንዴት ተቻለ የሚባል ነገር እንትን ያለው ያ የኑሮ ደሞዝንና ያንዳንድ የሸቀጦችን ዋጋ ስታነጻጽር በወር እንዴት ይቻላል አንድ እዚህ ሀገር የምትኖር ልጅ አለችና ቤት ሰርቻለች ቤቱን የምታከራይበት ብር ስትነግረኝ ኢትዮጵያ ውስጥ አንድ መካከለኛ ወይም ደግሞ ከፍተኛ ደሞዝ አለ የሚባል ሰው የዛን ያህል የቤት እንትን የክራይ የሚቀመስ አይደለም እና እንትኑ በጣም ይሄ አሁን ለምሳሌ ኢኮኖሚስቶች ምናምን ሞቶ ከሚያወሩት በጣም የበለጠ ትርጉም ያለው ንግግር ነው ልጅ የተናገረው የኑሮ ውድነቱ ምናምን ሌላው ምንድነው ሰው ገብቶታል ብልጽግና የሚያወራው የገጽታ ግንባታ ኢትዮጵያ አድጋለች ታምራዊ እድገት ነው ያለው ፌስቡክ ላይ ነው እናንተ አይታያችሁ የሚለው ነገር ምንም የሰው ኑሮና የብልጽግና ወሬ እንደማይገናኝ ውሸት እንደሆነ ይሄ ልጅ ብቻ አይደለም በቃ በአብዛኛው ሰው ህዝብ ኖሮ ራሱ ያሳብቃል ብልጽግና ምንም ይሄንን ነገር ለእን ጉዳይ ይሄንን ኢትዮጵያ ውስጥ ያለውን የኑሮ ውድነት ችግር ቀውስ ለመሸፈን የሚዲያ መቀባባት ይሄ ኮስሞቲክስ ቅባት መቀባት ምናምን ማድረግ ሜካፕ ማድረግ ምናምን ቢያበዛም ሊሸፍነው እንዳልቻለው እንትን የሚለው በቃ በገጽታ ግንባታ በወሬ በምናምን የኢትዮጵያ ህዝብ ችግር ሊሸፈን አልቻለም በጣም ይሄ በጣም ወሳኝ ነገር ነው ያለውና ሌላው መሪዎቹ ነው ቀደም ያልኩ ነገር ነው 129 ሚሊዮን ህዝብ በመከራ እየኖረ ምናልባት 1 ሚሊዮን ወይም ደግሞ 800 ሺህ የማይጠጉ ከብልጽግና ጋር የተጠጉ አውሬዎች ትንሽ የተሻለ ስጋ ቤት ሄደው ስጋ መቁረጥ ችለው ወይም ደግሞ የተሻለ ቤት የመንግስት ቤት ክራይ ከፍሎላቸው የመንግስት ቪኤት ምናምን ችሎላቸው የሚኖሩ ሰዎች ነው እና እንዴት ነው ማለት አብዛኛው ዘመዶቻቸውም አሉ ጓደኞቻቸውም አሉ እንደዚህ መከራ ውስጥ ሰው እየኖረ ባላየ ባልሰማ ህሊናቸው እንዴት ነው የሚሆነው እኔ ምን ከባድ ነው አይደል የሰው ልጅ ህሊና አንተ እዚህ ጋር እየበላ አጠገብ የሆነ ሰው ተርቦ እንደ እንትኑ ያ አትሊስት የሆነ ህሊና ይቆጠቁጣል አይደል ትንሽ ቦጨቅ አድርገህ ትሰጣለህ እንዴት ነው እናንተ ህሊናችሁ ነው የማይነካችሁ የሚያኮረኮራችሁ ነው እና ይሄ እንትን ነው ማለት ይሄ ብዙ ኢትዮጵያዊ ሊያዩ የሚገባና ሌላ ከማንኛውም የቅስቀሳ ከማንኛውም አይነት የኢኮኖሚ ትንተና የበለጠ የኢትዮጵያን ህዝብ የኑሮ ሁኔታ የሚገልጽ ነው እና አገዛዙ እንዳገዛዝ የወደቀ ቀደም ያልኩ ነገር ነው ሲስተሚክ ፌለር ነው ይሄ የመጣው የሆነ ምግብ የሆነ ሸቀጥ ስላነሰ የሆነ እንትን ስርዓቱ በአጠቃላይ እንትን ያለ ነው ቀደም አሁን ያሳየው ቪዲዮ አለ የሹፌሮቹ እነዚህ እኮ ሰዎች ናቸው ጤፍ ወይም ደግሞ ስንዴ ከአንድ ቦታ ወደ አንድ ቦታ አዘዋውረው ኑሮ ሸቀጥ ንግድ እንዲሳለጥ የሚያደርጉት ማለት ነው እነዚህ ሰዎች ከሌሉ የኢትዮጵያ ህዝብ ምንም ነገር ማግኘት አይችልም እኔ አንዳንዴ የሹፌሮች ብሶት የሹፌሮች አቤቱታ ሲባል ኖ የኢትዮጵያ ህዝብ አቤቱታ ነው መሆን ያለበት ኢትዮጵያ ውስጥ እነዚህ ሰዎች ከሌሉ የደም ስር እኮ ማለት ይችላል የደም ስር ደምን በሰውነት ውስጥ የሚያዘዋውር ማለት ሹፌሮች ከሌሉ የትራንስፖርት ሎጂስቲክ ሲስተሙ በደም ካልሰራ ኢትዮጵያ ውስጥ ምንም ነገር ማድረግ አይችልም ኢኮኖሚ እንትን ሊል አይችልም እነዚህ ሰዎች አንድ ጊዜ ማን ነው የኢትዮጵያ ጉምሩክ ኮሚሽን ነው ማለት ፌደራል ጉምሩክ ኮሚሽን ሪፖርት ያቀርብ ነበር በአጠቃላይ በኢትዮጵያ ውስጥ ወደ 500 ነው የሚጠጉ ኬላዎች አሉ የፌደራል መንግስቱ የማያውቃቸው የማንቆጣጠራቸው ብሎ ጉምሩክ ኮሚሽን ማለት ኦፊሻሊ ጉምሩክ ኮሚሽን የጉምሩክ መስሪያ ቤት ወይም ደግሞ የኢትዮጵያ ታክስ ግብር የሚሰበስበው አካል የመንግስት በፌደራል መንግስት የሚታወቅ በክልል መንግስት የሚታወቅ ህጋዊ ቀረጥ ማስከፈያ ጣቢያዎች አሉ የድንበር ኬላዎች አሉ መሀል ከተማ አካባቢ እንትኖች አሉ ከዛ ውጪ ግን 500 የሚጠጋ በየክልሉ በተለይ ደግሞ ቀደም እንዳልከው ነገር ኦሮሚያ ክልል ስርዓቱ ራሱ ዘርፋችሁ ብሎ በሰጠው መመሪያ መሰረት የሚካሄድ እንትና በነገራችን ላይ እንትና አይደለም ይሄ እኮ ሽመልስ አብዲሳ ሳያውቁት ቀርተው ምናምን አይደለም እነዚህ እኮ ህጋዊ
የአካባቢው ሚሊሻዎች ናቸው የአካባቢው አስተዳደሮች ናቸው በአካባቢው ለምሳሌ በዝዋይና በዱግዳዱራ በዝዋይና በመናም ማከለ ያለ እንትን ላይ እዛ ላይ ያለው የቀበሌ አስተዳደር ወጥቶ ድንጋይ አቁሞ መኪና ሲያልፍ አስቆሞ ታክሲ ሰበስቧል ይሄ እኮ ህጋዊ ተቋም ነው ይሄ ህጋዊ ተቋም ከላይ አድርግ ተብሎ በተጠኛት አረንጓዴ መብራት በቃ የይለፍ እንትን ሳይሰጠው እንዲህ ዝም ብሎ ከመሬት ተነስቶ ያደርግ አብይ አህመድ እኔ አሁን መሰለ ይሄ እገታውም ጭምር መንግስት የመንግስት ይሁንታ ያለበት ነው የሚመስለው እንደዛ የምትልበት ዋነኛ ምክንያት ምንድነው አንደኛ እነዚህ ሰዎች ተራ አጋቾች ከሆኑ ይሄው ላይ ፌደራል ፖሊስ መከላከያ ምናምን ፋኖ ላይ ዘመተው እንቶ በየቦታው በየስርቻ ያለው መከላከያ ምናምን ሊያጠፋቸው የሚችላቸው ናቸው አንድም አጋች አንድም የታገቱ ሰዎች መንግስት እንትን ነፃ ሲወጡ አላይ ሁለተኛ በትክክል ደግሞ እንደዚህ እገታው የሚከናወን ህጋዊ በሆነ መንገድ እኔ በአለም ላይ ብዙ የእገታ ድራማዎች እንተዎች አይቻለሁ ሁኔታዎች አይቻለሁ በመደበኛ ባንክ ገንዘብ የሚተላለፍበት የእገታ እንትን ኢትዮጵያ ውስጥ ብቻ ነው በጣም መሳይ ምን ተአምር እኮ ነው የሚገርም ነገር እኮ ነው መልስ እኛ ደግሞ እንላለን አብይ ተአምራዊ እድገት ነው የሚለው እኛ ደግሞ ኢትዮጵያ እኮ የሚገርም የምናየው ነገር ተአምር ነው እገታ ሰው ታግቶ የባንክ ቁጥር ተሰጥቶ በዚህ ባንክ አስገባ ተብሎ መንግስት ዝም የሚልበት ሀገር መሳይ ምክንያቱም መንግስት ስለፈቀደ ማለት እና በነገራችን ላይ መስል ቀምታችሁ ብሉ ብሏል አብይ አህመድ ቃል በቃል ቀምታችሁ ብሉ ነው ያለው ምክንያቱም ወደሱ እንዳይመጡ ወደሱ ጥያቄ እንዳያቀርቡ ባገኙት አጋጣሚ በአዳማ ጀምሮ በምስራቅ ሸዋ ያሉ ፖሊሶች ከሚሊሻ ጋር በደንብ ተመሳጥረው ህዝቡን ያስጨነቁት ነው ያሉት አቤት ብሉ የሚሰማቸው የለም ምክንያቱም አሁን ወደ አብይ አይመጡም ከራባቸውን ፖሊሶቹ እዛው ህዝቡን ነው የሚዘርፉት ስለዚህ ህጋዊ ነው ባልታው ወጀ አዋጅ ባልተፈቀደ ህግ መንግስት አድርጉ ስላላቸው ማንንም ጋር ዳቤት ብትሉ የለም ስለዚህ ህጋዊ ነው ያልከው ነገር የሚያስኬድ ነው ኖ ምን መሰል እንዴ ኮኮና ማለት እኮ ስቴት ኦፍ ኔቸር የሚባል አለ በዚህ በሶሻል ቲዮሪ ላይ ስቴት ኦፍ ኔቸር ማለት ሁሉም ቀምቶ የሚኖርበት ሀገር ማለት በአለም ላይ አንድ እንትን አለ አይዲያል የሆነ እንትን አለ መንግስት ባይኖር ኖሮ መንግስት ማለት ስርዓት አስከባሪ ማለት ነው መንግስት እኮ በሰላም ሰው እርስ በርሱ ሳይነጣጠቅ ሳይገዳደል ህግ ምንድባለው አንዱን ጉልበተኛው ደካማውን እንትን ሳይል መንግስት ስርዓት የሚያስከብር ነው ሁሉም በህግና በስርዓት እንዲኖር የሚያደርግ ስርዓት ሲስተም ነው መንግስት ከሌለ መንግስት የሌለበት ስርዓት ሲፍ ቢኖር ጉልበተኛው ደካማውን የሚነጥቀበት አንደኛውን የሚበላበት ስርዓት ነው ያለው ኢትዮጵያ ውስጥ ያ ነው አሁን ያለው የምታየው ነገር በየቦታው የምታየው ነገር ያ ነው በቃ ምንም ነገር የስርዓት ኢትዮጵያ አሁን አንዳንዶቻችን ኢትዮጵያ መንግስት አለ ማከላይ መንግስት አለ እንደ ሲሪያ አይደለም እንደ ሶማሊያ አይደለም እንላለን እንዴ ከዚህ በላይ ምን ይምጣ መሳይ ከዋና ከተማ ውጪ መሄድ የማትችልበት በሹፌሮች እንደምናየው በየቦታው ኬላ ማከላይ መንግስት የሚባለው አስተዳደር ስርዓት የግብር ስርዓት የሌለበት ሀገር ህግ ማስከበር የሚባል ነገር የማይታሰብበት ሀገር አንድ ሰው መብቱ ተደፍጥጦ ፖሊስ ጋር ለመሄድ የሚፈራበት ሀገር ምክንያቱም ፖሊስ ጋር ሄዶ እነገሌ አገቱኝ እነገሌ ነጠቁኝ ቢባል እነሱም ፖሊሱም ራሶቹ ራሳቸው ምን አባህ ነው ተብሎ እንደገና ጉቦ የሚጠየቅበት ሀገር እኮ በአጠቃላይ እኮ ይሄ ስርዓቱ ፌል አድርጓል እኔ ሁሌ የምለው ነገር ነው አሁን እኮ ችግሩ ያለው የስርዓቱ ሳይሆን ይሄንን የወደቀ ስርዓት እንዴት አድርገን ነው ትራንስፎርም የምናደርገው ወደ ኢትዮጵያ በዚህ አይነት አደገኛ ሁኔታ ውስጥ ሆና ከዚህ በጥልጣ አስከፊ የጄኖሳይድ ሁኔታ አገር የመበታተን ሁኔታ ሳይመጣ ሶፍት የሆነ ላንዲንግ ማለት ነው እንደ ሀገር እንትኑ ሳይንገጫገጭ የሽግግር የሚፈጠርበት ሁኔታ የሚለው ነገር የሚያስብ ኃይል ነው እንጂ የጠፋው ነገሩ እኮ ተበላሽቷል አልቋል አብይም እኮ የሚያረጋው ነገር በሙሉ እኮ አይቷል አይደል አሁን ያለፈው ጊዜ ጎንደር ሄዶ ሁሌ የምለው ነገር ነው ልክ አብይ የብልጽግና የሶሻል ሚዲያ ካድሬዎች ምናምን አብይ ጎንደር ተመልከቱ አብይ ጎን እዚህ ቢግ ዲል ትልቅ ነገር ነው አገሩ እኮ ነው ጠቅላይ ሚኒስትር እኮ ነው ልክ አብይ ሱዳን ደርሶ የመጣ ነገር ነው የሚያስመስለው የሆነ ጎረቤት ሀገር ወይም ደግሞ ውጭ ሀገር ደርሶ የመጣ ይሄ ማለት የሚያሳየው እኮ የፌደራል መንግስቱ አብይ አገዛዙ አገሪቷ ላይ ቁጥጥር የለውም ማለት ነው ስለዚህ አንድ ቦታ መንግስት ሲሄድ በቃ ትልቅ ፕሮፓጋንዳ ይነሳው ሄዶ መጣ ተመልከቱ ያ ማለት እኮ በቃ ሌላ ቦታ ላይ መቆጣጠር የለውም ማለት ነው እና
በጣም አደገኛ ሁኔታ ውስጥ ነው ያለነው የፖለቲካ ኃይሎች እንዳልኩ ነው የሲቪል ሶሳይቲ ኃይሎች የሚመለከቱ ኃይሎች እንትን ነው ልጁ አንድ ያነሳው ነገር እኔ ማልስማማበት ምን ይደረግ የሚለው ነገር ላይ I think ቀላል ነው መልሱ ምንም በጋራ መቆም በጋራ መታገል ነው ቤተ ቁጭ ብለ ከምትሞት ቤተ ቁጭ ብለ በረሃብ በችግር በኑሮ ውድነት ምናምን ልጆችን መመገብ አቅቶ ልጆች አይነህ ያየ ልጆች በረሃብ ሲሞቱ ከምታይ አደባባይ ወጥተ አትሊስት አንተ ሞተ ልጆች የተሻለ ኑሮ ሊኖር ማድረግ ትችላለህ እንግዲህ ሰሞኑን የዓለም የምግብ ፕሮግራም 129.5 ሚሊዮን ኢትዮጵያውያን ገቢያቸው ከዝቅተኛ በታች ነው ብለዋል እንግዲህ እነሱ ዝቅተኛ ብለው ያስቀመጡት መስፈርት ራሱ ኢትዮጵያ ላይ የሚታሰብ አይደለም በቀን $3 የሚል ነው በቀን $3 ማለት ዝቅተኛ ገቢ የሚያገኝ ነው ብለው ስታንዳርዱን አስቀምጠዋል ማን ነው በቀን $3 ኢትዮጵያ ውስጥ የሚያገኝ አብዛኛው ምን የትኛው ክልል ውስጥ ነው ያለው ብለ ስታስብ ኢትዮጵያውያን ቃላትም የሚገልጹ አይደለም ምናልባት የመንግስታቱ ድርጅት በደንብ ቢያጤነው ኢትዮጵያ ውስጥ ያለው ሁኔታ ዓለም ላይ ካለው ነባራዊ ሁኔታ በጣም የተለየ ነው 129.7 ሚሊዮን ኢትዮጵያውያን ማለት ሁሉም ኢትዮጵያውያን ማለት ነው የቀረ የለም ምናልባት ቀደም ሲል ያልካቸው ብልጽግና መንደር ያሉ የተወሰኑ ሰዎች ከዚህ ውጪ ሊሆኑ ይችላሉ ሰሞኑን በህዝብ ተወካዮች ምክር ቤት የቀረበ ሪፖርት ነው የሰራተኛና ማህበራዊ ጉዳይ ሚኒስትሯ መሰለችኝ ሪፖርት ስታቀርብ ውሎና ዳራቸውን ጎዳና ላይ የሚያደርጉ ዜጎች ቁጥራቸው እየጨመረ መጥቷል አለች ይሄ ማለት ምን ማለት ነው ድህነት ወደ 43% እያሻቀበ ነው በቅርቡ ነው የተባለው ከ33% አብይ ስልጣን ከያዘ በኋላ ወደ 43% እያሻቀበ ነው ይሄ ዓለም አቀፍ ሪፖርት ነው እኛ ስርዓቱን ስለምንተች የፈበረክነው መረጃ ወይም ደግሞ ቁጥር አይደለም ዓለምም እየተናገረው ነው እንግዲህ ኢትዮጵያውያን አይናገሩልንም የሚናገሩት ሌሎች ናቸው ብሎናል ሌሎች ደግሞ ይሄንን ነው እየተናገሩ ያሉት ብልጽግናዎች ለራሳቸው ምስክርነት እየሰጡ በራሳቸው ቃል እየተዝናኑ በራሳቸው ቃል እየተጽናኑ ያሉበት ሁኔታ ነው ያለው መስፈን ለማንኛውም አሁን አንድ የሆነ ነገር ጀምረዋል ነገሩ ገብቷቸዋል የመከላከያ የክብር አባላት ተሰብስበው ሰሞኑን መከላከያን መንካት ማለት ኢትዮጵያን ማፍረስ ማለት ነው መከላከያን አትንኩት ከፈለጋችሁ ጥያቄያችሁን አቅርቡ የሚል ምንድነው ጭራ የሌለው አፍ የሌለው ምኑ መላቅጦ የጠፋ ሎጂክ ይዘው መጣው በቴሌቪዥን ቀርበውልናል የምናቃቸው ሁሉ በጣም ያሳዝናል ትላንትና የህወሓት ጦር ነው ይሄ ኢትዮጵያ ጦር አይደለም ብለው እድሜ ልካቸውን ህዝብ ሲሰብኩ የነበሩ ሰዎች ዛሬ ተገልብጠው በብልጽግና ዘመን ማን ነው የመከላከያ ሰራዊቱ የሀገር ነው መከላከያ መንካት ማለት ሀገር ትፈርሳለች የሚል በጣም የሚያሳፍር ሎጂክ ይዘው መጣው አደባባይ ላይ ወጡ እና ምንድነው ምክንያቱ ብለህ ስጠይቅ አይ መንግስትን አትንኩት ነው ሌላ ምንም ቋንቋ የለውም መከላከያን አትንኩት ማለት አብይን አትንኩት ነው በቃ ጥያቄ ካላችሁ ቤታችሁ ጠይቁ ወይ ዝም ብላችሁ ተቀመጡ ነው ይሄንን እንዴት አየው ይሄ የመጣው ከተስፋ መቁረጥ ነው ሁኔታውን አዩት ስለዚህ በመከላከያ ስም መንግስትን አትንኩት የሚል ቅስቀሳ ጀምረዋል እንዴት ታየዋለህ መስፍኔን ኖ እኛም እኮ ተሰድበናል ባንዳዎች መከላከያ ላይ እንትን የሚሉ ምናምን ነገር ተብለን ማለት ነው ግን እኔ የምለው የትኛው መከላከያ የኢትዮጵያ መከላከያ የሚባላል እንዴው honestly እንነጋገር የትኛው መከላከያ ነው የኢትዮጵያ መከላከያ የሚባለው ይሄ ህዝብ ላይ ድሮን ምንድነው ማህበርም ላይ ብናገኘው ቤተክርስቲያንም ብናገኘው ደምረን እንጨፈጭፋለን የሚል መከላከያ ነው መከላከያ ነው የትኛው መከላከያ ነው የማነው ፍኖተ ሰላም ነው መራዊ የሚባል ከተማ ወጥቶ ራንደምሊ አደባባይ ላይ ያገኘው ሰው የሚረሽ መከላከያ ነው የገዛ ወገኖቹ ላይ ትግራይ ውስጥ የፈጸመውን እኮ እንትን እናቃል ኦሮሞ ክልል ውስጥ የሚፈጽመው ነገር እናቃል የትኛው መከላከያ ነው በገዛ ወገኑ ላይ እንደዚህ አይነት ጭካኔ የሚፈጽም መከላከያ ነው የትኛው ነው ማለት የህዝብ ወገን ኮነ መከላከያ አሁን በሌሎች ሀገሮች የምናቀው መከላከያ ከምንድነው በስልጣን ላይ ካለው አስተዳደር በተለየ ባለሙያ በሆኑ ወታደሮች የሚመራ ከፖለቲካ ገለልተኛ የሆነ መከላከያ ከሆነ ያን ጊዜ መከላከያችን ነው እንሏል የትኛው መከላከያ ነው ሹማ አብደታ ወጥቶ ብልጽግናችንን ማስቀጠል ነው ምናምን የሚል እንትን የሚል መከላከያ በኢትዮጵያ መከላከያ ለምሳሌ አንድ ኢትዮጵያዊ መከላከያ የኔ ነው ሊል የሚችልበት ተቋም ነው 9 ነው 10 መከላከያ መምሪያዎች አሉ 10ም በአንድ ብሔር
በአንድ የፖለቲካ ድርጅት ደጋፊዎች የተሞላ መከላከያ ነው ኢትዮጵያዊ መከላከያ የሚባለው ነው ሆነስትሊ ከልብ እንነጋገር መከላከያውን እንትን በሉት ኢትዮጵያዊ ነው እንበለው ከተባለ አንድ ኢትዮጵያዊ መከላከያው የኔ ነው እንዲለው መከላከያው እሱ መወከል መቻል አለበት የትኛው መከላከያ ነው ለብሔር ኮታ ተብሎ የተወሰነ ብርጋዴር ጀነራል ማም ተብሎ ከታች ተኮልኩሎ ከብርጌድ አሳጅ ወይም ደግሞ ከሆነ ከቢሮ ኃላፊነት የበለጠ ሹመት የማይሰጣቸው ጀነራሎችን አይደለም ቆም ወሳኝ የመከላከያ ስልጣኖች የመከላከያ ደህንነት የታማጆር ሹም አየር ኃይል አዛዥ የመከላከያ ሎጂስቲክ የመከላከያ ዘመቻ መምሪያ እነማን ናቸው የሚመሩት ኢትዮጵያውያኖች ናቸው ግን ይሄ ነገር ኢትዮጵያ የሚባለውን እንትን ሪፍሌክት ያደርጋል አያደርግም እና ራሱ መከላከያው ራሱ በከንቱኑ አልፎ ከድንበሩ አልፎ ከተሰጠው ህገ መንግስታዊ ማንዴት ኃላፊነት አልፎ የኛ ስርዓት መጠበቅ ነው ብልጽግና ማስቀጠል ነው ኢትዮጵያ ወደ ብልጽግና ጉዞ እንዳይሰናከል ማድረግ ነው ብሎ በፓርቲ አፍ የሚናገር መከላከያ ነው ኢትዮጵያ መከላከያ ይሄን ነው ደግፎ የሚሉን እንዳልኩ ብዙ ነገሮች አሉ መናገር እንችላለን እሱ ይሄ ነው ኢትዮጵያዊ መከላከያ የሚባለው ምንም እንትን የለም እኛ ከዚህ በኋላ እንዲያው መከላከያ ሳይሆን ምንድነው የብልጽግና ስልጣን አስጠባቂ ሰራዊት ነው ኢትዮጵያ የሚከላከል እንዳልሆነማ አይተነዋል ሱዳን 40 ኪሎ ሜትር ወደ ሲገባ ተዋቸው ተብሎ እንትን የተባለ እኮ ነው ሳውት ሱዳን ጋምቤላ ስንት መንደር ነው የተቆጣጠረው ኢትዮጵያ መከላከያ አማራ ክልል ጎጃም ላይ ዘምቶ ወገኖቹ ላይ ምንድነው ፈንጂ ቦምብ ያርከፈክፍ ይሻላል የጎረቤት ሀገር የኢትዮጵያን ድንበር ወሮ ብዙ ኢትዮጵያኖች ማፈናቀሉ እንትን ከሚያደርግ ማለት ጅቡቲ በድሮን ማን ነው አፋር ውስጥ ጥቃት ፈጽም መከላከያ ምን ሲያደርግ ነበር የማን ጎፈሬ ሲያበጥር ነበር ማን ነው አሞራ ነው ወፍ ዝራይልበት የኢትዮጵያ አየር ክልል ወፍ ዝር እንዳይል አርገን ነው የምንጠብቀው የሚለው ማለት መሳይና ብዙ ነገር አለ መከላከያን አትንኩ የሚለው እንዳልከው ነው ምንም ሊተራሊ በግልጽ በሆነ መንገድ ስርዓቱን አትንኩብን ነው እኛ ደግሞ ምንለው ምናም የትኛው መከላከያ የትኛውን ኢትዮጵያ የሚያንጸባርቅ መከላከያ የትኛውን ኢትዮጵያ የሚወክል መከላከያ ነው እውነቴን ነው ማለት በሚያሳዝን ሁኔታ ወጣቶች ሳይፈልጉ ታንቀው በግዴታ በማያውቁት ባልፈለጉት ባልተስማሙበት የርስ እንዲማገዱ የሚያደርግ መከላከያ ነው ይሄንን ምን ደግፈው አይደለም ብልጽግና በየትኛው እንትኑ ነው በየትኛው ትራክ ሪከርዱ በየትኛው ታሪኩ ነው የሀገር ሉዓላዊነት ሲያስከብር የቱ ጋር ነው ለመሆኑ ብልጽግና የኢትዮጵያን ሉዓላዊነት አስከብሮ ይሄ ብልጽግና አገዛዙ ወይም ደግሞ መከላከያው እንዲህ አይነት ጀብዱ ፈጽሟል የምንለውና እንዲህ አይነት ነገር ተው በላችሁ እዛው እንደፈለጋችሁ የሥርዓት የሚያስጠብቅ ሥርዓት አስከባሪ መከላከያችሁን እዛው ጠብቃችሁ እንትን በሉ እኛ መናገራችንን እንቀጥላለን በዚህ ማሸማቀቅ አትሞክሩ በነገራችን ላይ ማሸማቀቅ መከላከያን አትንኩ መከላከያ መራዊ ላይ እኮ በአንድ ቀትር ለሊት ምን ቀን እኩለ ቀን ያገኘውን ከተማው ላይ እኮ ዝም ብሎ እንደዚህ ራንደም ነው እኮ የተቆ እሱን መረሳ መስሏቸው የማአት እኮ ከተሞች ላይ አሉ ጦርነት ሲሸነፍ ጦርነት ሲበላሽበት ሜዳ ላይ ከተማ ህዝብ የሚጨፈጭፍ መከላከያ እኮ ነው እና ይሄን መከላከያ ነው አትንኩብን ደግፉልን ምን ባለው አንደግፈው የፈለከው ሰምሰታኝ መሳይ እንደው መከላከያውን እንዳልከው ዘርዝራቸዋል ብዙ ነገሮችን መከላከያ ሀገር እየጠበቀ ነው ወይስ ሀገር እያፈረሰ ነው በአሁን ሰዓት በኢትዮጵያ ባለው ነባራዊ ሁኔታ ብዙ ኃይሎች አሉ ግን በትክክል ሀገር እያፈረሰ ያለ ማን ነው ወይም ደግሞ ሀገር ሲፈርስ ኃላፊነቱን ያልተወጣም ከዛ ይልቅ የአብይን ዙሪያ ብቻ በመጠበቅ ኃላፊነቱን ገድቦ ያለው ማን ነው አርሲ ላይ የሚገደሉት ኦርቶዶክሳውያን እንዴ መከላከያ ባለበት ሀገር ያ ነገር ይፈጸማል በየቦታው ምናየው 800 ትምህርት ቤቶች አዲስ በአማራ ክልል የመከላከያ ካምፕ አይደሉ ከ6 ሚሊዮን ያላነሱ ተማሪዎች ከትምህርት ገበታቸው እንዲወጣ ያደረገው መከላከያ አይደለም አማራ ክልል ምን ያደረገ ነው አማራ ክልል ሀገር እየጠበቀ ነው ሀገር እየገነባ ነው እንዲህ አይነትን መከላከያ ሲፈርስ አይተናል እኮ ሀገር አልፈረሱም የቀድሞ መንግስት ሰራዊት ፈርሷል እኮ ኢትዮጵያ ፈርሳለች ኢትዮጵያ በአንድ መከላከያ በአንድ የብሔር ጥብቆ በተገነባ መከላከያ ምንድነው ዘመኗ የሚቀጥልና ዘመኗ የሚቋጭ አይደለም ኢትዮጵያን የሚያስቀጥለው መከላከያው አይደለም እስከ ዛሬ የሚያየ ነው
ኢትዮጵያን የሚያስቀጥለው ኢትዮጵያ የገነባችው ከ3000 ዓመት በላይ የቆየው መስተጋብር ነው ያስካለ ድረስ ወደፊትም ኢትዮጵያ ትቀጥላለች ይልቅስ መከላከያ ማን እንደሆነ በዝርዝር ወንጀሉ ይወጣል የዛን ጊዜ ዛሬ መከላከያን አትንኩ የሚሉ ሰዎች የሚያፍሩበት ነው ምናልባትም አብረው ሊጠየቁሉ ይችላሉ መስፍንና መከላከያንማ አይደለም መንካት ምናልባትም ፈርሶ በሌላ ኢትዮጵያን በሚጠብቅ መከላከያ መቀየር አለበት ይሄን ይዘን ኢትዮጵያን አናድንም የውጭ ድንበር ሆነው የውስጥ ሰላም መቼ ማስከበር ያልቻለ መከላከያን ልንደግፍ አንችልም ግዴታም የለብንም እንዲያውም እኮ ኢትዮጵያ ሆኖ ነው እንጂ ሰው እኮ ግብር መክፈል ማቆም መቻል አለበት ሰው ግብር የሚከፍለው እኮ መከላከያን ለመደጎም ነው አይደል መንግስት ቅድም ያልኩ ነገር ነው የመንግስት ቲዮሪ ላይ ሰው ታክስ ግብር የሚከፍለው ያ መንግስት ግብር አግኝቶ ከበዛ ግብር ፖሊስ እንዲያቋቁም መከላከያ እንዲያቋቁምና ደህንነቱ እንዲያስጠብቅለት ነው ኢትዮጵያ ውስጥ ያ ነገር የለም አርሲ ውስጥ የተፈጸመው ነገር ተመልከቱ ሌሎችም የኢትዮጵያ አካባቢዎች የሚልከቱ ሹፌሮቹ ላይ የሚፈጸመው ነገር ተመልከቱ የማንን ጎፈሬ ነው የሚያበጥረው መከላከያ ምንም እንትኑ አይደለማ መንግስት አይፈልግማ መንግስት የሚፈልገው ነፋኖ ላይ ማዝመት ነው በሌላ በተቋሚ ለስልጣን ስጋት ይሆንኛል የሚላቸው እንትን ላይ ማዝመት እና ይሄንን መከላከያ ምንም እንኳን አይደለም መደገፍ የኢትዮጵያ መከላከያ ብሎ መጠራት የለበትም በነገራችን የትኛው ተመልክ ብርሃኑ ጁላ እንትነው አብይ እኮ አንድ የተናገረው ነገር አለ ማርሻል ያረኩት በኔ ዘመን ኦሮሞ ማርሻል ሆኖ እንትን ተብዬ እንድጠራ ነው ብሎ በዚህ ደረጃ እንደ ተቋም ቅድም ያልኩ ነው እኮ 9 ነው 10 መምሪያዎች አሉ የመከላከያ ሎጂስቲክስ ዘመቻ መምሪያ የደህንነት የምናም ይባሉ ማለት የሰው ኃይል 9 ነው 10 እኮ በአንድ ብሔር ወይም ደግሞ በአንድ የኦሮሞ ብልጽግና ፓርቲ ደጋፊዎች እንትኖች የሚመራ መከላከያ ነው ኢትዮጵያ መከላከያ ነው ለምን ተምጥምላደው ቢያንስ ያሁን ይሄ ፈረሰ የተባለው የደርግ መከላከያ እኮ ኢትዮጵያዊ መከላከያ ከ50 ዓመት ከ60 ዓመት ጀምሮ ከጣሊያን መውጣት ጊዜ ጀምሮ የተቋቋመ በቅብብሎሽ የቀጠለ እንትን ነው አንድ ሰው መኮንን ለመሆን ብሔሩ አይለካም የመጣበት አካይ ቆጠርም ቋንቋው እንትን አይመለመልም ብቃቱ ነው ደምሴ ቡልቶ ጀነራል ሜጀር ጀነራል ምናምን ነገር ይሆኑት እኮ ምን ስለሆነ አይደለም ጎበዝ ስለሆነ እኮ እነ መርድ ንጉሴ ምናምን አበራያና ምናምን ትላቸው እነዚህ ወታደሮች እኮ ከልጅነታቸው ከ17 ዓመት ጀምሮ ወታደር ሆነናልን ብለው ፈልገው ገብታው በወታደርነት ህይወት ውስጥ 40-30 ዓመት ቆይታው እርከኑን ጠብቀው አንዳንዶቹ አካዳሚ ሄደው ዋር ኮሌጅ ገብተው ምናምን ተምረው ራሳቸውን አበልጽገው ለደረጃ ያበቁ ናቸው እነ ብርሃኑ ጁላ የትኛው ዋር ኮሌጅ የትኛው ሚሊተሪ አካዳሚ ገብተው ተምረው ነው ኮታ ነው መጀመሪያ ወያኔ ኮታውን ሰጣቸው ይሄ ደግሞ ጭራሽ በእንትሩ ላይ በማረግ አድርጎ አንድ ውጊያ በብቃት መርቶ የማያቅ ወታደር ማርሻል የሚደረግበት ሀገር ኢትዮጵያ እኮ እና እንትኑንቶ ዋና ወደ ነጥቡ ስመጣ መሳይ ይሄ በጣም የተለመደ ማሸማቀቂያ ወይም ደግሞ አፍ ማዘጊያ እንትን ነው መከላከያ አትንኩብን መከላከያ ነው ብቻ የቀረን ተቋም እንደ መከላከያ ኢትዮጵያ ህዝብ እኮ አለ መከላከያ 1000 ዓመት አገሩን ተከላክሎ ቆይቷል ባይዞ ኢትዮጵያ ዘመናዊ ጦር ሳይኖራት በፊት ገበሬ ነበር ኢትዮጵያ ገበሬ በሙሉ ወታደር ነበር ባይዞ እንደውም ምን ይባላል ፓርታይም ገበሬ ፓርታይም ወታደር ነው ያረሰ ያለ ጠላት መጣ ዝመት ምናም ሲባል ሞፈሩን አስቀምጦ ጦሩን ይዞ ነው ዘመቻ ሄዶ አገሩን ተከላክሎ ይመለስ አድዋ የዘመተው ያ 120 130 የሚጠጋ ኢትዮጵያ ገበሬ ኢትዮጵያ ወታደር የምትለው እኮ ገበሬ እኮ ነው አብዛኛው መደበኛ ሰራዊት ካምፕ ተቀልቦ ኖሮ ምናም ትርሚላ አይደለም ንጉሱ ሲያዙት አገር ተነክቷል ሃይማኖት አደጋ ላይ ነው ሚስት ሊደፈር ነው ምናም ሲባል ተነስቶ የያዘው ሞፈርትቶ ያስቀመጠውን ጦር አንስቶ ተዋክቶ አገሩን ነፃነት ያስከበረ እንትን ነው በዛ የቀጠለ ሀገር ነው ኢትዮጵያ የሚባል ሀገር ነው በነፃነት በአፍሪካ ብቸኛው ነፃ የሆነ ሀገር ማለት እና አሁን ይሄ እንደዚህ መከላከያን አትንኩ ምናም ይባለው ያው እነ ብርሃኑ ጁላን ማርሻልነት አትጠይቁ የነ አብይ አህመድን ስልጣን አትነቅንቁ የመሳሰሉት ነገሮች ናቸው እኛ ደግሞ መከላከያ የትኛው መከላከያ የአብይ አህመድ ስልጣን ማስጠበቂያ ሰራዊት ነው ምንለው እንዲያውም በለጠና ካለ አታሽማቁን ነው ይሄ ነው መሳይ ወደሚቀጥለው ነው አዎ መስፍን ወደሚቀጥለው እንሄዳለን እንግዲህ መከላከያን በተመለከተ ባለፈው ብርሃኑ ጁላ ሲጠየቅ ተረኝነትን አስመልክቶ ለተነሳለት ጥያቄ እንግዲህ አማራ ተረኛው ነው ሲመራ ነበር ትግሬም ተረኛው ነው ሲመራ ነበር አሁንኛ ተረኛው ነን ብንመራ ምን አለበት የሚል
እውነት ለመናገር እንዲህ አይነት አስደንጋጭ በቴሌቪዥንም አይደለም እንዶ ኮሪደር ላይም ሹክ ብለህ ማታወራው ለሰው ለአንድ ሰው እንኳን በጆሮ ማትነግረው ነገር ነው ብርሃኑ ጁላ አደባባይ ላይ መጥቶ ተረኛ ኦሮሞ ነው ምን ችግር አለው ብሎ የተናገረው አብይ አህመድ ኢትዮጵያን የምታክል ሀገር እጁ ላይ ተሰጥቶት ድሬዳዋ የኦሮሞ ናት ጅጅጋ የኦሮሞ ናት የሚል አብዮት እንዲቀሰቀስ እኮ አድርጓል ትልቅ ሀገር ተሰጥቷቸው መንደርና ሰፈር ውስጥ የሚርመጠመጡ መሪዎች እነሱ ይዘውሩትን መከላከያ አትንኩ ማለት ስልጣናቸውን አትንኩ ዝም ብላችሁ እየተገዛችሁ የሚሉ ናቸው ሲጨንቃቸው የሚመጡ እነዚህ ምንድነው የመከላከያ ምክር ምንድነው የክብር አባላት የሚባሉት ስርዓቱ ሲጨንቀው ወደ ቴሌቪዥኑና ትንሽ እስቲ አስተንፍሱን ጨነቀን ብለው የሚልኳቸው የማህበራዊ ሚዲያ ሚሊሻዎቻቸው ናቸው በእነሱ የሚሸማቀቅ እንዳልከው በእነሱ ዲስኩር የሚወናበድ የለም የሚለው ነው መስሎ ስለ አርሲው አንስተ ነበር የአርሲው ጉዳይ በተመለከተ ምትለው ያለ መሰለኝ መስል ከዛ በፊት አንደኛው ይሄ የክብር አባል የሚባለው ነገር እኔ በጣም እንትን ያደርገኛል አንደኛው የመከላከያው እንደ ተቋም ውድቀት ማሳያ እኮ ነው ማሳይ መከላከያ የሶሻል ሚዲያ አክቲቪስትን እየሰበሰበ የክብር አባል ምናምን ይያለ እንትን ማለት ወጊያ ሲያቀት በሶሻል ሚዲያ ጀግና ለመሆን ፌስቡክ ላይ እንትና ፌስ ምንድነው እዚህ አንዳንድ ሶሻል ሚዲያ ላይ ያለውና የዚህ ምዕራቡ ሚዲያ ዩክሬን እንደዚህ ያደረገች ምናምን ነገር ሲል ዩክሬን ማያሸነፈችው ፌስቡክ ላይ ነው ጦርነቱ ሜዳ ላይ ዩክሬን ተሽፋለች አሁን መከላከያ እንደ መከላከያ እንደ ተቋም ራሱን ችሎ መቆም ነው ያለበት በሶሻል ሚዲያ ኢንዶርስመንት አፕሩቫል እኮ ፖለቲካ ፓርቲ አይደለም አክቲቪስት እየሰበሰብክ በየአመቱ የክብር አባል ነው እኔ ትንሽ ቆይተው ጀነራል ምናምን የሚሉን ማድረግ እንዳይሰጣቸው ፈራሉ በነገራችን ያረጉት ነው ያረጉ ኢትዮጵያ ውስጥ የማይሆን ነገር የለም መሳይ ወይም እስካሁን ለመጀመሪያ ጊዜ በዓለም እኛ ነን የጀመርነው ብሎ የፌስቡክ ጀነራል ማርሻል ማም ሊያረጓቸው ይችላሉ አንዳንዶቹ እና እንትኑ እንደ ተቋም ፌል መውደቁን ነው የሚያሳየው እና በጣም ነው የሚያሳዝነው ይሄን ለማናገር ነው ሁለተኛው ይሄ ድሬዳዋን በተመለከተ አብይ የተናገረው በጣም አደገኛ እንትን ነው እንደው ማላወራንበት እንኳን አስተዋውስከኝ እኔ ሰው በጣም ነው ኢትዮጵያ ውስጥ ምን አይነት አደገኛ የሆነ ስርዓት አገዛዝ እንዳለ ነው እያሳየን ያለው በነገራችን ላይ ይሄ የመጀመሪያው አይደለም አብይ አህመድ አዲስ አበባን በተመለከተ አንድ ወቅት ላይ ባልደራስ ምናምን ነገር ሲባል ጦር ሊተራሊ በግልጽ ቋንቋ ነው ጦርነት እናነሳለን አዲስ አበባ ምናምን የምትሉ አዲስ አበባ ጦርነት እናነሳለን ብሎ ነው የተናገረው እና ይሄ እንደ ሀገር እንዳልኩ ነው አንተም ያልከው ጥሩ ነገር ነው ኢትዮጵያን መታከል ሀገር ምራ ተብለ ትልቅ ሀገር ስትሰጠው እኔ የኦሮሚያ ጥቅም አስጠባቂ ነኝ ብሎ የሚያስብ መሪ ነው ያለው ደግሞ ይሄንን ደግሞ የሚናገረው እንደዛ ነው ይሄድ ለኦዲድ ካድሬዎች ለኦሮሞ ብልጽግና ካድሬዎች የሚናገረው እኔ እኮ የናንተ ጠቅላይ እኔ የናንተ ጥቅም አስጠባቂ ነኝ ማሰቡስ ራሱ አስበው ማሰቡስ በጦርነት ግጭት የርሶስ ጦርነት የሚፈጠር ነገር ነው አብይ አህመድ የተናገረውና ይሄ ደግሞ ፓተርን ነው ይሄ አሁን አብይ አህመድ ድሬዳዋን ብቻ የተናገረው ነገር አይደለም ከድሬዳዋን አዲስ አበባን በተመለከተ ጦርነት እናነሳለን ጦርነት እንቀሰቀሳለን እንተያያለን በዙሪያው ያሉ የሱሉልታ ገበሬዎች የጫንጮ ገበሬዎች የሰበታ ገበሬዎች እኔን ለመከላከል ሊመጡ ምናምን በሚገርም አይነት እዚህ ከተማ ውስጥ ኦሮሞ ጠልነት አለ እንደ ሀገር መሪ አይደለም እንደ አንድ ዝም ብሎ ተራ አክቲቪስት ልትናገራቸው የማይገቡ ነገሮችን የሚናገሩ ነገሮች ናቸውና ይሄ በጣም እንትን መዘዛ ነው ይሄንን እውነቴ ነው ማለት አስተዋይ ሰው ቢገኝ መካሪ ካለው ይሄ ነገር በጣም ወጥቶ በአደባባይ ይቅርታ መጠየቅ አለበት ወይ ደግሞ ማረም መቻል አለበት እኔ ሶማሌዎቹን በቀላሉ የሚመለከቱት አይመስልም ምንድነው ኢትዮጵያ ሶማሌ ለኦሮሞም የሶማሌም ምናምን በቃ የነዋሪዎቹ ናቸው ለምንድነው የአይነት መፍትሄ እንትን የማይፈልገው አዲስ አበባ ለምን እንትን የማይባለው እና በጣም አደገኛ ነገር ነው እንደው ስላስታወስከኝ ነው እንትን ያልኩትና እሱን ወደ አርሲው ጉዳይ እንደ የአርሲውን ጉዳይ ማንሳት ስለሚገባ ነው እንግዲህ ስትከታተለው ነበር ጉዳዩን አሁን ዓለም አቀፍ በሆነ መልኩ ጥያቄውም የአብይ አህመድ አገዛዝ ምላሽ እንዲሰጥና የኢትዮጵያ ኦርቶዶክስ እምነት ተከታዮችን ሞት እንዲያስቆም እየተጠየቀ ነው እናንተ ባላችሁበት ሀገር እንደዚህ የምክር ቤት አባል ጠይቋል እዚህ በአሜሪካ በኮሎራዶ ግዛት የኦሮራ ከተማ ምክር ቤት አባል ኢትዮጵያዊ አቶ አምሳሉም እንደዚሁ በጉዳዩ ላይ የሆኑ ነገሮችን ያደረገ እንዳለ ሰምተናል በተለያዩ ትልልቅ በቤተክርስቲያን ጉዳይ የሚያተኩሩ ዓለም አቀፍ ሚዲያዎችም ጭምር
በኢትዮጵያ ክርስቲያኖች ግድያ ይቁም የሚል ድምጻቸውን እያሰሙ ነው። በግልጽ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ላይ ግድያ እየተፈጸመ ባልተቋረጠበት ግን የኢትዮጵያ የሃይማኖት ተቋማት ጉባኤ ሄጃ ጣሪች የመጣው የተገደሉት በእምነትና በብሔር ማንነታቸው አይደለም እንደውም እዚህ ላይ ተሳተፉት ኦነግና ሸኔና ፋኖች ናቸው የሚል በጣም በሚገርም ሁኔታ ኢትዮጵያንን ያነጋገረ ሪፖርት ይዞ መጣ። የዚህ ሪፖርት አቅራቢ ደግሞ ይሄ ታጋይ ሊቀቱ ጋን ታጋይ የሚባለው ሰው አብይን ለመከላከል የሚሄድበት ርቀት በራሱ ሰውየው በፊትም ማንነቱ ይታወቃል። ለማንኛውም እዛም ሄዶ የተናገረው እኛ ሁሌ እውነት ነው የምንናገረው አለ። አርሲ ላይ ያለው እውነት ግን እሱ ከሚናገረው በጣም በብዙ በተቃራኒ የሚታይ ነውና ይሄንን ጉዳይ እንዴት ስትከታተል ነበር? ቤተክርስቲያኑ አፏን እንድትዘጋ ሊደረግ ነው። የኦሮሚያ ፖሊስ ኮሚሽንና የሰላም ሚኒስቴር ቤተክርስቲያኒቱ መግለጫ እንድታወጣ ሊያደርጉ እየተዘጋጁ እንዳለም ሰምተናል። ቤተክርስቲያኒቱ በገዛ ልጆቿ ላይ ልትፈርድ ነው። የተገደሉት በእምነት ማንነታቸው አይደለም የሚል መግለጫ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ሁሉ እንዲሰጥ የኦሮሚያ ፖሊስ ኮሚሽነርና የሰላም ሚኒስቴር በቀጥታ ተሳትፎ ይህንን እጅ ጥምዘዛ ያከናወኑ ነው። እነ ዳንኤል ክብረትን በአንድ ቀጭን ትዕዛዝ ለነ ሳዊሮስ እየነገሯቸው ነው። ምናልባት ልንሰማ እንችላለን። ከበረቱና ከጠነከሩ ይሄን መግለጫ ላንሰማ እንችላለን። ግን ሙከራውና ጫናው እየተደረገ ነው። መስፍን በዚህ ጉዳይ ላይ ምን ማለት ይቻላል? እኔ የሚያሳዝነኝ መሰለህ ኢትዮጵያ ውስጥ አብይ አህመድ ወደ ስልጣን ከመጣ ቀን ጀምሮ እንዲህ አይነት ነገሮች አሁን ለምሳሌ አዲስ አበባ ዙሪያ ጋሞች ላይ ደረሰው ጭፍጨፋ አለ፣ ጌዲዎች ላይ ደረሰው ጭፍጨፋ አለ፣ ወለጋ የታገቱ ሴቶች አሉ ምናምን። እንደዚህ ነገሮች ሲከሰቱ የሚገርመው ነገር የመንግስት አካል መንግስት የምትለው አካል ጉዳዩን መከላከል ጉዳዩን በገለልተኛ ባለሙያዊ በሆነ መንገድ ማጣራት እናንተ ማድረግ ሳይሆን የሚያደርገው መጀመሪያ ጉዳዩን ወደ ማድበስበስ ነው። በተለይ ጥፋተኞቹን ወደ መከላከል ነው የሚካሄደው። ዝም ብለህ ካየው ከጋሞ አዲስ አበባ ዙሪያ ይሄ ቦራዩ አካባቢ ጋሞች ላይ ከደረሰው ጭፍጨፋ ጀምሮ እስከ ወለጋ እስከ ምናምን ተበዳዮቹን ማጽናናት ተበዳዮቹ ላይ የደረሰውን ግፍ ማውገዝ ምናምን ነገር የሚባል ነገር አይታሰብም። ሁሉ ጊዜ የሚነገረው ነገር ምንድነው? የማይታወቁ ማንነታቸው ያልታወቁ እንዲያውም አንዳንዴ ተበዳዮቹን ራሱ የመውቀስ አይነት ያዝማም ያለው መግለጫ ነው እንትን የሚለውና በዛ ምንድነው ዋናው ዓላማ ምንድነው? ወንጀሉን የፈጸሙት ሰዎችን ነፃ የማድረግ ነገር ነው ያለው። ሻሸመኔ ላይ የሚሆነው ያ ነው፣ ቡራዩ ላይ ሆኖ የሚያነው፣ ጌዲዎች ላይ የሚሆነው ምን ያለው ሁሉ ነገር ላይ ሆኖ ያለው። ታስታውሳለህ የወለጋ የዚህ የደምቢዶሎ ዩኒቨርሲቲ ተማሪዎች ታገቱ ተብሎ ሲነገር ያን የነበረው በዚህ በፐብሊሲቲ በሚዲያ በኮሙኒኬሽን ዘርፍ አንድ እንትን አለ ታክቲክ አለ እንትን አንድ ነገር ሲመጣ ወቀሳ ሲመጣ ያንን ወቀሳ መታድበሰብስበት አንድ ስልት አለ። አይ እንትን እኮ አይደለም እኮ አንድ ህብረተሰብ ብቻ አይደለም እኛም ተጠቅተናል ነው። አሁን እንትን ያለው ነገር ምንድነው? አብዛኛው 24 ነው 26 ሰዎች ነው ኦርቶዶክሳውያን የኦርቶዶክስ እምነት ተከታዮች ናቸው። በሃይማኖታቸው ምክንያት ነው ምንም ስለሆነ አይደለም። በነገራችን ላይ ይሄ ምንም የሚያሻማ አይደለም። መንግስት አለውም አላለውም የሃይማኖት ጉዳዮች አጣሪ ማህበር ነው ጉባኤ አለውም አላለውም እነዚህ ሰዎች የተገደሉት ታርጌትድ የሆኑት በሃይማኖታቸው ምክንያት ያ ዜና ከወጣ በኋላ ሌሎች መተው አይ አይደለም በሃይማኖታቸው አይደለም ብሎ ለመከላከል የሚሄዱበት መንገድ ይገርመኛል። አይ እንትኖች አሉኮ እንደ ሁለት የእስልምና እምነት ተከታዮች አንድ የካቶሊክና ያላውን እንትኑ ነገሩን ፐብሊሲቲ ታክቲክ ነው። በነገራችን ሊቢያም ላይ አይተናል። የሊቢያ እነዛ ወጣቶች አንገታቸው ሲታረድ አንደኛው ሃይማኖቱ እንትን ነው ተብሎ መግለጫ ሲሰጥ ነበር። ሊሆን ይችላል እኮ በነገራችን ላይ ሊሆን ይችላል። ግን ዋናው የጥቃቱ ዓላማ ሃይማኖትን ተኮር ያደረገ ጥቃቱ ኢንቴንሽኑ ማለት ነው። የጣጥቂዎቹ ጥቃቱን የፈጸሙበት መነሻ ምክንያት በዛ የእምነት ተከታዮች ላይ ያላቸው ጥላቻ እነዛን ለማጥቃት ያላቸው መነሻ ነው። በዛ ሂደት ውስጥ አንድ ሌላ ተጨማሪ የሌላ እምነት ተከታይ አንድ ወይም ሁለት ሰዎች አብረው ኮላተራሊ ዳሜጅ ሊኖር ይችላል። ዋናው ግን ዓላማው መሳት የለብንም። አንድ ነገር ልንገርህ፣ ሩዋንዳ ውስጥ በ3 ወር በ100 ቀን ውስጥ 1 ሚሊዮን ነው ምናምን 800,000 ቱትሲዎች ተገደሉ። ቱትሲዎችና ሞዴሬት ሁቶች ተገደሉ ተባለ። የተገደሉት 98% ወይም 99% ቱትሲዎች ናቸው። 1% ሁቶች ተገድለዋል። ሞዴሬት የሚባሉ ለምሳሌ ጎረቤት ቱትሲን የደበቀ
ከቱትሲ ጋር የሆነ የተጋባ ምናምን የሆኑ ማለት የሁቱ የነዚህ ኤክስትሪሚስቶቹ የጨፍጫፊዎቹ ግን ዋና አንድና አንድ ዓላማ ቱትሲዎቹ ማጥፋት ነው። የነዛ 1% ሁቶች መገደል የዛ ጄኖሳይዱን ዓላማ አያስተው። ኦርቶዶክሳውያንን ታርጌት አድርገው 26 ኦርቶዶክሶች ገድለው 27ኛ አንድ የሌላ እምነት ሰዎች ቢገደሉ ማለት የጨፍጫፊዎቹ ዓላማ ታርጌት ሃይማኖት አይደለም ማለት አይደለም። በምንም ሎጂክ ሊሆን አይችልም። ገባ? ይገርመኛል። አሁን አስታውሳለሁ የዛሬ ወር ነው ምናምን አካይ መካነ ሰላም ውስጥ ሊያውም በጦርነት መሃል በነገራችን አርሲ ውስጥ ኢኖሰንት ሰዎች ናቸው ከቤታቸው ነው እየተገተቱ ወስደው የታረዱት። መካነ ሰላም በጦርነት መሃል የአካባቢው የሚሊሻ ዘርፍ ኃላፊ መሳሪያ ታጥቆ የሃይማኖት ቤት ውስጥ ተደብቆ ከዛ ሲተኩስ በተፈጠረ ግርግር ሰዎች ተገደሉ። እንዴት እንደተቀጣጠለ አይታል አይደለ? አልተጣራም። ማጣራት ይደረግ ምናምን አልተባለም። እንዲያውም እርምጃ እንወስዳለን አስታጥቁን ነው የተባለው። እንደዛ የሚሉ የነበሩ ሰዎች ናቸው ዛሬ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ይሄን ያልተገደሉ ሲባል አጣሪ ሆነው አይ አይደለም የሃይማኖት አይደለም ሃይማኖት ነው ተብሎ የሚከራከሩ ማለት ነው። ይሄ ማለት ምን መሰለ ለጉዳቱ ሰለባዎች ማዘን ወይም ደግሞ ያን ጥቃት እንትን ማድረግ ሳይሆን ገዳዮቹ መከላከል ነው። በቃ ዋናው ዓላማው ገዳዮቹ መከላከል ነው። አይ ገዳዮቹ እኮ እንትኖች ናቸው ምናምን ነገር እንትን ማድረግ ነው። ይሄንን አንዴ ብቻ አይደለም 10 20 ጊዜ አይተነዋል። የብርቱካን እኮ ታሪክ ተመሳሳይ ነው። ልጅቷ ታሪኳ በዩኒቨርሲቲ ተማሪነቷ ታግታ ሬፕ ተደርጋ ያሁላ ግፍ ተፈጽሞባት አደባባይ ወጣ በመናገሯ ነው ችግር የሆነው እንጂ ስለ ያ የደረሰባት ግፍና በደል እንትን አይደለም። ይሄው አሁን ፍርድ ቤት ቀርባ በሴራ በመናም ተብላ እንትን ትባላለችና እኔ በጣም እንትኑ ራሱ እንደ ተቋም ከዚህ በኋላ እኔ አሁን እነዛ ሰዎች እንደኛ የሃይማኖት ሰዎች እንትኖች አሉ። ይሄን እንትና ምትለው ሰውዬ እኮ ታጋይ ታደለ የሚባለው ቀሲስ ነው መላከ ምናምን አብይ አህመድ ፒኤችዲ መመረቂያውን ሲጽፍ እኮ እዛ ላይ አንደኛው ኢንተርቪው ማለት ነው ይባለው የአንደኛው ሞዴል ሮል ሞዴል አድርጎ የጠቀሰው እኮ እንትን ሰው ነው። ሜቢ ብሎ እኮ አላውቅም እንጂ እንትን ለአንድ ግምገማ ላይ ወጥቶ ነበር። አብይ አህመድ እኮ ስለ ሃይማኖት መቻቻል ነው ዶክተሬቱን ሰራ የተባለው እና ሃይማኖት መቻቻል ላይ ሲሰራ እንትኑ ቦታው ኬዝ ምድር ይባለው ኤሪያው ሪሰርች ኤሪያው የሱ ሀገር አጋሮ ነው እና እሱ እንትን የሚያደርገው ታጋይ ታደሰና አንድ ሼክ ነው እና የሃይማኖት መቻቻሉን ለማሳየት በሞተር ሳይክል ታጋይ ቄስ ታደለና አንድ ሼክ በሞተር ሲሄዱ በቃ የዛ አካባቢ ሰው ደስ ይለዋል ሃይማኖቱና ሰላም ተቻቻሉ ብሎ የጻፈ እንትን ነውና ይሄ ሰውዬ ምልህ የሥርዓት አገልጋይ እንጂ በጭራሽ የሃይማኖት አገልጋይ እንትን ነው። ሃይማኖት ከእውነት ጋር የሚሄድ ነገር ነው። ሃይማኖት እንዲያውም ለንጹሃን ለተጠቁት የሚቆረቆር ነው። እንደ ሃይማኖት ተቋም ማህበር ምናምን እንትን የሚል ነገር ነው እና አሁን እንደው ሰው ያምነናል ብለው ነው አሁን እንደዚህ አይነት መግለጫ የሚያወጡት ምናምን ምንም ማንም እንትን የሚል ምንም አይተዋል ምንም የፈጠረው እንትን የለም። ሌላው ክርስቲያኒቱ ግን ከዚህ ተቋም መውጣት የለባትም ወይ መስፍን? መውጣት አለባት። አንደኛ አብይ አህመድ አፏን ለመለጎም ብሎ እዛ ውስጥ ገብታ ምንም ነገር እንዳታደርግ ጭራሽ የራሷ ልጆችን እንዳትጠብቅ እንደውም እንድትወቅስ ያደረገበት እንትን ነውና ለምን በይፋ መጀመሪያ ማድረግ ያለባት ከዚህ ተቋም ራሷን ማግለል ነው። አንተ ደግሞ እና አቡነ ሳዊሮስን የመሳሰሉ ጳጳሳት ይዛ እንዴት አድርጎ ነው የምትወጣው እንዴ? እነሱ እኮ ጭራሽ አይታለህ አንድ ጊዜ እንትን ምንድነው አመታዊ ጉባኤ ላይ ከበካናት ጉባኤ ላይ ኮሪደር ልማት መጎብኘት አለብን ፈጠን ስብሰባውን ፈጠን አድርጉት መንግስት የሰራውን ልማት ማየት አለብን ብሎ የሚናገሩ ሰዎች ናቸው። ከዚህ የበለጠም ሊያደርጉ ይችላሉና እንዴት አድርገው ነው የሚወጡት? እነሱ ጭራሽ እንዲያው ምናልባት እኔ አይበለውና እኔ አንዳንዴም እንደማስተቃቀል አሁን ብፁዕ አቡነ ማቲያስ አርጅተዋል እያረጁ ነው። ያው ሰው ናቸው ማረፋቸው አይቀርም። መቼም እሳቸው ካረፉ በኋላ የሚኖረው ግብግብ የስልጣን ግብግብ እኔ አይጣል መንግስት ምናልባት በታንክ ጭምር አግዟቸው አንዳንዶች ፓትሪያርክ የሚሆኑ ይመስለኛል አንዳንዶቹና ቤተክርስቲያኑ ገና ከዚህ የበለጠ እንትን ታሳየኛል። እኔም እንትኑ ያለው ኃላፊነቱ ያለው ከዚህ በኋላ እምነቱን መከላከል ራሱን መከላከል ኃላፊነቱ ያለው ህዝቡ ላይ ነው። ህዝቡ ነው ራሱን መከላከል ያለበትና
ይሄ ነው ግን ያሳዝናል በጣም በመሳይ እኔ ምልክ ከልቤ እንትን ምለው እዚህ አሁን የዚህ የደች ፓርላማ በአጋጣሚ ነኝ ደብዳቤ ጽፌለት ከአንድ ሳምንት በፊት ኢሳ ከረማን ይባላል የሲሪያ ቤተክርስቲያን አማኝ ነውና እኔ እዚህ ሀገር ያለ የኦርቶዶክስ ቤተክርስቲያኖች ትብብር ማህበር አባል ነኝ በኢትዮጵያ ቤተክርስቲያን በኩልና እዛ ላይ ብዙ እንገናኛለን እና የደች ፓርላማ አባል ነው በዚህ በተለይ በክርስትና ጉዳይ ላይ በአለም ዙሪያ የሚነሱ እንትኖች ላይ እሱ ነው ካምፔን የሚያደርገው ለጠቅላይ ሚኒስትሩ ደብዳቤ በመጻፍ ለእንትኑ እና አንድ ወቅት ላይ እንደውም እኛ ቤተክርስቲያን መጥቶ ጋብዘነው ንግግር አድርጓል በአጋጣሚ ደብዳቤ እንትን በሚገርም እንትን ነው ጠንካራ ጥያቄ ነው ያቀረበው እንዲያውም ሰዎች ላይ ሁላ ማዕቀብ እንዲጣል ተጠያቂነት እንዲኖር የደች መንግስት እርምጃ እንዲወስድ ነው ጥሩ እንትን ያደረገው ሌላም አንድ የፓርላማ አባል የክርስቲያን ዲሞክራቲክ ፓርቲ አባል ያደረገው እንትን አለ በጣም ትልቅ ነገር ነው ባይዞይ እንትናም 50ሉም ያደረገው የካውንስል እንትኑ 50ሉም ትልቅ ነገር ነው እኔ ለዳያስፖራ ኢትዮጵያውያን አበሾች የምናገረው ነገር እኔ በሰልፍ የሚመጣ አንዲት ለውጥ የለም አንዲት ትላንትናም እዚህ ደና ዘሄግ ሰልፍ ነበር እውነቴን ነው ማለት በተቻለ መጠን በኔትወርክ የምዕራቡ ዓለም ፖለቲካ እዚህ አውሮፓ ፖለቲካ በኔትወርክ በውቂያ በግፊት በሎቢ በመናም የሚሰራ ነው ዋሽንግተን ዲሲ ውስጥ 40 ነው ወደ 50 የሚጠቅ 60 40 50 ቤተክርስቲያኖች አሉ በጣም ሀብታም በሚሊዮን የሚቆጠር ብር የሚያንቀሳቅሱ አድባ ቤተክርስቲያኖች አሉ እንደው እያንዳንዳቸው 10 ሺህ 20 ሺህ ያዋጣው ዋሽንግተን ዲሲ ውስጥ ሎቢ ቢቀጥሩ አንድ ሁለት ኮንግረስማኖችን መግዛት ይችላሉ ወይም ደግሞ የናይጄሪያ እንትኖች እንዳደረጉት ትራምፕ ጋር ድረስ የሚደርስ ጥያቄ ማንሳት ይችላሉ አይተዋል አይደለም ትራምፕ የናይጄሪያ ክርስቲያኖች እየተጨፈጨፉ ነው እንዲያውም ናይጄሪያ ላይ ወታደራዊ እርምጃ እንወስዳለን ብሎ እንትን ሲል ዓለም አቀፍ ዜና መሆን እንደቻለ ማለት እና ይሄ እዛ በስቴት ዲፓርትመንት በውጭ ጉዳይ ሚኒስትር ዓለም አቀፍ ፍርድ ቤት ፊት ለፊት በመቆም የሚደረግ ሰልፍ ይሄዋን እኔ እዚህ ሀገር ከመጣው ወደ 20 ዓመት ሊሆን አይሆናል ምንም በሰልፍ ጠብ የሚል ነገር የለም እኔ የሰዎችን ጥረት ለማቃለል ምናምን አይደለም ግን የአውሮፓ ፖለቲካ የሚሰራው የምን ፖለቲካ የሚሰራው በውስጥ እንትን ነው በሎቢ በግንኙነት በኔትወርክ ነው ትንሽ ነገር ነው እንትን በመታቋቸው ይችላልና ሰልፍ ያላችሁ ይወጣችሁ በረዶ ባይመታችሁ ፀሐይ ባንቃቃችሁ ይችላል ማለት ነው መስፍን ብዙ ርዕሰ ጉዳዮች ቢኖሩም ግን ለዛሬ በዚሁ እንሰናበታለን መስፍን አማን ከኔዘርላንድ በጣም አመሰግናለሁ እግዚአብሔር ይስጥልኝ እንበርታ መሳይ እኔም አመሰግናለሁ ተመልካቾቻችን የዛሬውን በዚሁ አብቅተናል አብራችሁን ስለነበራችሁ ምስጋናችን ከልብ ነው ከመስፍን አማን ጋር በመሆን እንሰናበታችኋለሁ ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን